ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ሶስቱን የሚያካተተ ፊደላት ወይም ደግሞ ሆሄዎች፣ ቃላት፣ ሐረግና አረፍተ ነገር ነው ይዘንላችሁ የመጣን። እያንዳንዳቸውን ቀስ እያልን ቃል ምንድነው፣ ሐረግ ምንድነው ወይም ደግሞ አረፍተ ነገር ምንድነው የሚለውን እናያለን። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ የትም ቦታ ሆናችሁ ምንም አይነት ጊዜና ሰዓት ሳይገድባችሁ ከስራ ሰዓታችሁ ውጭ መማር መከታተል ትችላላችሁ ማለት ነው። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ልጆቻችሁ ማስተማር ለምትፈልጉ ሀይበሉን ደውሉልን። ወደ ትምህርታችን ስንገባ እነዚህ ሆሄዎች ወይም ደግሞ ፊደላት ናቸው። እነዚህ ፊደላት ተሰባስበው ምን ይሰጡናል? እነዚህን ፊደላት ካወቅናቸው በአንድ ላይ በስርዓት አቀነባብረን ስንጽፋቸው ቃላት ይሰጡናል ወይም ደግሞ የሰው ስም መጻፍ እንችላለን ማለት ነው። እሺ ምሳሌ ሰበረ ብለን ለመጻፍ ይኸው ሰበረ። እሺ ሰበረ ብለን ስንጽፍ ይኸው ሰበረ ሰበረ ሰበረ። እሺ እቺ ደግሞ ለመደ ለመደ። እሺ ለመደ ብለን ስንጽፍ ከዚህ ለመደ ያው ለመደ። እንዲህ ስናያቸው ዝብርቅርቅ ብለው ትርጉም ያላቸው ወይም ደግሞ ትርጉም የሚሰጡ አይመስለንም፣ ግን በስርዓት ደርድረን ስንጽፋቸው ትርጉም ይሰጡ ነው። ስለዚህ ለመደ ለመደ። እሺ ይቺስ ዘለቀ ዘለቀ ያው ዘለቀ ያው ዘ ይቻት ለ ይቻት ቀ በአንድ ላይ ምን ይሆናል? ዘለቀ ዘለቀ። እሺ ለምሳሌ ከነዚህ ውስጥ ከበረ የሚል ቃል መስረት እንፈልግ። ከበረ ያው ከበረ ያው ከበረ ከበረ ከበረ። እሺ መለሰ መለሰ ማለት እንፈልግ። መለሰ ያው መለሰ መለሰ። ስለዚህ ይቻል መለሰ መለሰ ይሆናል ማለት ነው። እሺ ለምሳሌ ቀለደ ብለን መጻፍ እንፈልግ። ቀለደ 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 ብለን ስንጽፍ ይኸው ቀለደ ቀለደ እንደዚህ አድርገን እንጽፈዋለን ማለት ነው። እሺ ለምሳሌ የሆነ ነገር አልቆ አለቀ ብለን ልንጽፍ ብንፈልግ ይኸው አ ለ ከ ይኸው አ ለ ቀ። ከነዚህ ውስጥ በጣም እጅግ ብዙ ቃላት መመስረት ይቻላል ማለት ነው። እነዚህ ሆሄዎች ውስጥ አ ለ ቀ በጣም ብዙ ቃላት መመስረት ይቻላል። ይኸው አ ለ ቀ አለቀ። አደመ አደመ የሚል የሰው ስም መመስረት ብንፈልግ ወይም ደግሞ ስንጽፍ አ ደ መ አ ደ መ አደመ ይኸው አ ደ መ አደመ። ልክ እንደዚህ አድርገን እንጽፋለን ማለት ነው። አደመ። እሺ ተሰበረ ማለት እንፈልግስ ይኸው ከነዚህ ውስጥ መፈለግ ነው። ተ የታለች፣ ሰ የታለች፣ በ የታለች፣ ረ የታለች ብለን እንፈልጋለን። ተ ሰ በ ረ ተ ሰ ተ ሰ በ
ይኸው ልክ እንደዚህ አድርገን ስንጽፈው ተሰበረ ተሰበረ ይላል ማለት ነው። ከነዚህ ውስጥ በጣም ብዙ ቃላት መመስረት ይቻላል። እንደዚህ ስናቸው ግን ምንም ትርጉም የሚሰጡ ወይም ደግሞ በእነዚህ ተገጣጥመው ብዙ ጽሑፍ መጻፍ የሚቻል አይመስልንም ይሆናል ማለት ነው። ግን ካወቅናቸው በስርዓት ደርድረን መጻፍ ይቻላል። ለምሳሌ እዚህ ለቀቀ ብለን መጻፍ እንፈልግ። ይኸው ለቀቀ፣ ይኸው ለቀቀ። ለምሳሌ ደነቀ ማለት እንፈልግ። ይኸው ደነቀ፣ ደነቀ። እሺ ሌላ አሁንም ሰረቀ ማለት እንፈልግ። ሰረቀ። እንዲህ ያደረግን በጣም ብዙ ቃላትን መመስረት እንችላለን ማለት ነው። እሺ ስለዚህ ሆሄዎች ወይም ደግሞ ፊደሎች ተሰባስበው ቃላትን እንዲህ እንደሚመሰረቱ ካየን ደግሞ እነዚህ ቃላቶች ወይም ደግሞ ሐረጋት ተሰባስበው ደግሞ አረፍተ ነገር ይመሰርቱናል ማለት ነው። እሺ ለምሳሌ ከነዚህ ውስጥ እስኪ አገጣጥመን እንደዚህ ዝብርቅርቅ ብለዋል። አገጣጥመን በስርዓት አረፍተ ነገር እንመስርት። ለምሳሌ አበበ ወደ ትምህርት ቤት ሄደ የሚለውን እሺ አበበ የሚለው ስም ነው። ይኸው ይቻል ወደ ትምህርት ቤት ሄደ። ይኸው ምን ይሆናል? በስራ ስንጽፈው አበበ ወደ ትምህርት ቤት ሄደ። አበበ ወደ ትምህርት ቤት ሄደ የሚል ሙሉ መልእክት ያለው አረፍተ ነገር ወይም ደግሞ መልእክት ማስተላለፍ የሚችል አረፍተ ነገር መሰረትነ ማለት ነው። አበበ ወደ ትምህርት ቤት ሄደ። እሺ ሌላ ደግሞ ለምሳሌ አለሙ በሩጫ ወደ ቤቱ ሄደ ብለን እዚህ መሰረት እንፈልግ። እዚህ ውስጥ ለምሳሌ ይኸው በሩጫ ወደ ይኸው እዚህ ጋር ወደ ቤት ሄደ። ይኸው አለሙ በሩጫ ወደ ቤት ሄደ። እሺ በአንድ ስናነበው አለሙ በሩጫ ወደ ቤት ሄደ ይሆናል ማለት ነው። አለሙ በሩጫ ወደ ቤት ሄደ። እሺ እኛውስ ከበደ ጎበዝ ተማሪ ሆኗል። እሺ ጎበዝ ተማሪ ሆኗል። ይኸው በስራ ስንጽፈው አለሙ ከበደ ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል ብለን እናነባዋለን ወይም ደግሞ እንጽፈዋለን ማለት ነው። እሺ ሌላኛው ደግሞ አብዲ በሰዓት ወደ ትምህርት ቤት ሄደ። አብዲ በሰዓት ወደ ትምህርት ቤት ሄደ። እነዚህ ሁሉ ከዚህ ውስጥ የወጡ ናቸው ወይም ደግሞ ከነዚህ እንትን ያልናቸው ናቸው ማለት ነው። ሰዓት በሰዓት የሚለው ማለት ነው። ሰዓት ወደ ትምህርት ቤት ሄደ። ይኸው አብዲ በሰዓት ወደ ትምህርት ቤት ሄደ። ይህ ምንድን ነው? አረፍተ ነገር ነው ማለት ነው። እሺ እያንዳንዱ አሁን ይህ ሁሉ የጻፍነው ያየ ነው
ከነዚህ ውስጥ ያለው ነው ይህን አረፍተ ነገር የመሰረተልን ማለት ነው። የመሰረተልን። እሺ እቺ ደግሞ ያሬድ የትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። ይህ ሁሉ አለ። የትምህርት ሚለው፣ ቤት ሚለው፣ ሰዓት ሚለው፣ ያከብራል ሚለው ሁሉም ነገር ከዚህ ውስጥ አለ ማለት ነው። ስለዚህ እነዚህን ተጠቅመን እያንዳንዳቸው እነዚህ ሐረግ ወይም ደግሞ ቃል ምንላቸው ናቸው ማለት እነዚህ ወይም ደግሞ ስም ናቸው። እነዚህን በስርዓት ደርድረን ስንጽፋቸው አበበ ወደ ትምህርት ቤት ሄደ። አበበ ወደ ትምህርት ቤት እንደሄደ ሙሉ መልእክት የሚያስተላልፍ አረፍተ ነገር ሰራን ማለት ነው። ከነዚህ ተደበላልቀው ተዘበራርቀው ከተቀመጡት ቃላቶች ውስጥ አለሙ በሩጫ ወደ ቤት ሄደ። ይሄ ደግሞ አለሙ በሩጫ ወደ ቤቱ እንደሄደ የሚናገር አረፍተ ነገር ሰራን። እኛውስ ከበደ ጎበዝ ተማሪ ሆኗል። ይሄ ደግሞ ከበደ ጎበዝ ተማሪ እንደሆነ የሚገልጽልን አረፍተ ነገር ሰራን ማለት ነው። አብዲ በሰዓት ወደ ትምህርት ቤት ሄደ። ይሄ ደግሞ ወደ ትምህርት ቤት በሰዓት እንደሄደ የሚያሳይ አረፍተ ነገር ከነዚህ ውስጥ ከነዚሁ ከራሳቸው አገጣጥመን ሰርተናል ማለት ነው። እዚህኛውም በተመሳሳይ ያሬድ የትምህርት ቤት ሰዓት ያከብራል። ልክ ይህም ከዚህ ውስጥ ያለ ነገር ወይም ደግሞ ሰዓት አክባሪ እንደሆነ የሚገልጽ አረፍተ ነገር ሰርተናል ማለት ነው። እነዚህ ደግሞ እያንዳንዳቸውን ፊደላት ተጠቅመን እነዚህን ቃላት መስርተናል ማለት ነው። እያንዳንዱ እንዲያደርግን በአጭር ጊዜ ከመጀመሪያው መጀመር ለምትፈልጉ ወይም ደግሞ ካላችሁበት ጀምራችሁ ማሻሻል የምትፈልጉ ማንበብ መጻፍ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። እንዲሁም በሰው ሀገርም ሆነ ከሀገር ውስጥ ሁናችሁ ህፃናትን ማስተማር ለምትፈልጉ አይበሉን ደውሉልን። በአጭር ጊዜ ልጆቻቸው አቀላጥፈው እንዲያነቡ እንዲጽፉ እንዲሁም መናገር እንዲችሉ እናስተምራቸዋለን ማለት ነው። ለዛሬ ዘነው የመጣነው ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁን።